ሰላም ሰላም ውድ የሀናና የዩ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ? ይሄው እንግዲህ በዩቲዩብ ኑ ባላችሁት መሰረት መተናል ተከስተናል አለው። እንዴት ናችሁ? ሰላም ናችሁ ወይ? ውድ ኢትዮጵያውያን እንዲሁም ኤርትራውያን በሀገር ውስጥ ያላችሁ በውጭ ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ይሄው በዩቲዩብ ኑ ባላችሁት መሰረት መተናል። እንግዲህ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር እያደረጋችሁ በማበረታታት ከጎናችን እንድትሆኑ በአክብሮት እንጠይቃለን ማለት ነው። እንግዲህ ይሄው አየሁ አስራቱም ከጎኔ ነው። ይሄን ያባት እስኪ ነገር በላቸው። እሺ በመጀመሪያ ሰላም ለእናንተ ይሁን ውድ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በሙሉ አገር ውስጥም ሆነ ከሀገር ውጭ ያላችሁ ያበረታታችሁን ሀና እኔ ጋር እንድትሆን ፍቅራችን ያማረ የሰመረ እንዲሆን ብዙ ነገር በየኮሜንቱ እያዩዋችሁ ነው። በቲክቶክም አይተናችኋል። ፕላስ ቱዛት ደግሞ በእግረኛው ሚዲያ ከመጀመሪያው ታሪኬ ጀምሮ ከመጀመሪያው ኢንተርቪው ጀምሮ እስከ አራተኛው ኢንተርቪው ቤታችን እስከሚመጣ ድረስ እያያችሁ እኛን በቃ ኔጌቲቭ ኮሜንት የለውም። እኛ አንድ ላይ እንድንሆን በጣም ብዙ ነገር ብላችሁናል። ስፔሻሊ ውጭ ሀገር ያላችሁ ሰዎች እየደወላችሁ ሁሉ ያበረታታችሁኝ ያላችሁ ዩቲዩብ ክፈት ዝም ብለህ ክፈትና እኛ ብዙ ነገር እናበረታታለን። በቃ ጓደኞቻችን ሁሉ ሰብስክራይብ እናስደርግላችኋለን። ካፕል ሆናችሁ ኑ ሚል ኮሜንት ብዙ ነገር አይቻለ። የሆነች አንድ ቪዲዮ ለቅቄና ይኸው ካፕል ሆነን መጠናል። አሁንም ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ምናልባት ያው የሚመች ቦታም አይደለም ያለ ነው። በዚሁ አጋጣሚ በአራተኛው ኢንተርቪው በትላንትና ወዲያ ወይም ትላንትና ባያችሁት ኢንተርቪው በአራተኛው ኢንተርቪው ለምን እንግዳ ጋበዛችሁ ተብለን ከቤት ተባረን ሌላ ቤት ምናልባት ያው ማለት አቺ ቤት ትንሽ የተሻለች ቤት ነበረች። ምናልባት ሄት ሆናችሁ ነው ምናምን ልትሉን ትችላላችሁ። ለዛ ለመግለጽ ያክል ነው። ያው በዚሁ አጋጣሚ እንዲያውም ራሱ ጋዜጠኛውም ተሰድቦ ምን ልታረግ መጣህ የተባለበት ኮንዲሽን ነበረና በጣም ከባድ ያው በዛው በጣም ከባድ ስሜት ውስጥ ነበረና ምናልባት ስሜቱን ደግሞ እሷ አንደበተ ርቱዕ ነችና ስትናገር እስቲ አብራታ ትንገራችሁ ስለነበረው ቀረጻ ማለት ለቀረጻ አልነበረም። እኛም በእርግጥ እና ቤታችን እንግዲህ በጣም ከባድ ነበረ። ትላንትና ያሳለፍነው ባለፈው ያሳለፍነው ነገር ማለት ያው እኛ እውነት ለመናገር ይሄን ያህል ከባድ ይሆናል ብለን አስበን አልነበረም። እና ያው እግረኛው ሚዲያ እንደምታውቁት በጣም ባለውለታችን እንደመሆኑ መጠን በጣም በቃ ቤተሰብ ነው። በጣም በእውነት የሱ ውለታ አለብንና ቤተሰብ እንደመሆኑ መጠን ያው ብላ ምናምን ብዬ ቤት ጋብዤው ነበርና እኔ ያው መጥቶ ነበር እንዳያችሁት። እሱም ያው ብዙ እናንተን የሚከተሏችሁ ሰዎችም አሉ፣ ስለእናንተ ማወቅ የሚፈልጉ ሰዎች አሉና ያላችሁበትን ሁኔታ ለነሱ ብለን ሼር አናረግም በሚል ሀሳብ አመጣና ያው ካሜራ ምናምን ነገር ይዞ መጣ። ያው ካሜራውን ይዞ ሲመጣ የነበረው ነገር በጣም ከባድ ነበረ። ያው እኛ ቤት ተከራይተናል። ኦሬዲ የተከራየነው ቤት ውስጥ መብት አለን ብለን ነበረ እኛ ያሰብነው፣ ግን አልነበረም። እንደዛ አልነበረም። በጣም ብዙ ነገር ነበረ። እንዴት ነው ሳትጠይቁ ፍቃድ ሳትጠይቁ ብዙ ነገር በቃ በጣም ግርግር ነበርና የዛኑ ቀን ነው በቃ ቤት ይለቀቅ ነው ማለት ነው። ያው እንደምታዩት አሁን የት ነው ያላችሁት ምናምን ብላችሁ ልትጠይቁን ትችላላችሁና ከዛ በኋላ ያለውን ኮሜንት ምናምን ስናነብ ደግሞ በቃ በዩቲዩብ ነው ምናምን ነገር የሚል ብዙ ኮሜንት አይቻለውና ለምን ለሙከራ ያህል ገብተን በቃ አለ ለምን አንላቸውም። ከዛ በኋላ ያለውን ነገር ደግሞ አብረን እንቀጥላለን። እነሱም ያው ሰብስክራይብ እያደረጉ ኮሜንት፣ ላይክ፣ ሼር እያደረጉ ስለሚያበረታቱን ከዛ በኋላ ያለውን ነገር አብረናቸውን ቆያለን ከቤተሰቦቻችን ጋር በማለት ያው አሁን የሙከራ ነው ያህል ነው ማለት ነውና ይሄን ይመስላል ያለንበት ሁኔታ። ትንሽ አዲስ አበባ ከባድ ነው ማለት እኛ ብዙም ስለ አዲስ አበባ አናቅም። በእርግጥ እንደዚህ አዲስ አበባ ውስጥ ቤት ተከራይተን ኖር ምናምን ነገር ስለማናቅ ለኛ በጣም አስደንግጦን ነበረ ማለት ነውና በጣም ያስጠይቃቸዋል በህግ ምናምን እስከ ማለት ነገር ነበርና ከባድ ነገር ነበረ። ኤኒዌይስ ችግር የለውም እሱ ሁሉም ነገር አልፏል። ያው አሁንም ትንሽም ብትሆን ያለንበት ሁኔታ ምንም አይልም። እግዚአብሔር ይመስገን። ነገ የተሻለ ቀን ነው። እናንተም አበረታቱን። በእውነት በጣም ነው የማመሰግነው። ኮሜንታችሁን በጣም እያነበብኩ ነበረ። ስለሰጣችሁን አክብሮ ስለሰጣችሁ ሁሉ ነገር ስለሰጣችሁን ፍቅር
እግዚአብሔርን የሰው ፍቅርን ያየንበት ነውና በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን ቤተሰቦቻችንና ከዚህ በኋላም ከጎናችን እንደሆናችሁ እንድታሳዩን እንፈልጋለን። አብረን ማለት ከኛ ጋር አብራችሁ እንድትሆኑ እንፈልጋለን፣ እንድታበረታቱን። ያው እንደምታውቁትኛ አሁን ላይ ስራ የለንም፣ መስራት እንፈልጋለን። ማለት በቃ ስራ ያስፈልገናል በዚህ ሰዓት ማለት ነውና እንድታበረታቱን በቃ አግዟችሁ እንድትሉ ልክ እንደ በፊቱ ከጎናችን እንድትሆኑ ስል ዋክሮት እጠይቃለሁ ቤተሰቦቼ። ኦኬ ለማንኛውም በድጋሚ እሷ ያለችውን ነው ደግሞ እኔም በጣም እወዳችኋለሁ። በጣም 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 እናከብራችኋለን። ያው ፐርሰናሊ ነው የምናገረው፣ ስለ ራሴ ነው የምናገረው። በጣም ነው የምወዳችሁ የማከብራችሁ ውድ የሀገሬ ልጆች፣ በአውሮፓም ይሁን ኢትዮጵያ ውስጥም ይሁን በአሜሪካም በየትኛውም አካባቢ ያላችሁ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን በሙሉ በእውነት ባለውለታዎቼ ናችሁ። በጣም ወዳችኋለሁ። አበረታታችሁኛል ማለት ኮሜንት ላይ ነው ያው ሁሉንም ማይ ኮሜንት ላይ ነው እግረኛው ሚዲያ ላይ ዩቲዩብ ላይ የገባው ኮሜንት ነው ማነባው። አራቱም ኢንተርቪው ላይ በቃ የተሻለ ብቻ ደስ የሚል ኮሜንት በቃ ለእኔ መጽናናት፣ ስለ እኔ መጽናናት፣ ስለ ማሚ ጠነካሪዋ፣ ስለ እሷ መልካምነት ብቻ ደስ የሚል ነገር ነው ያየሁትኝ። አሁንም እርዳታችሁ አይለየን። እርዳታችሁ ደግሞ ምናልባት ከቻላችሁ ስራ እንፈልጋለን። እንደሚታወቀው ስራ የተለያዩ ፕራይቬትም ይሁን ፐብሊክ የግልም ይሁን የመንግስት የሆነ ስራ ብታገኙ እሷም መስራት ትፈልጋለች፣ እኔም መስራት እፈልጋለሁኝ። ዲግሪ አለኝ። በዛው አጋጣሚ ደግሞ እንደገና ደግሞ መንጃ ፍቃድ ህዝብ አንድ መንጃ ፍቃድ አለኝ። የሆነ ድርጅት የሚያስገባኝ ምናምንም ካለ እንድታገናኙኝ እላችኋለሁ። እንወዳችኋለን፣ በድጋሚ እናከብራችኋለን። ውድ ኢትዮጵያውያን ዘመዶቻችን በሙሉ እንወዳችኋለን ነው ማለት እንፈልገው። በዚሁ በመቀጠል ደግሞ ምናልባት ብዙ ሰው ታሪክህን ለምን በተሻለ በአንተ ለምን አትመጣም የሚሉ ሰዎች አሉና ከሀ እስከ ፐ ታሪኬን በዚሁ ዩቲዩብ ቻናሌ ምናልባት ኤዲት ምናምን አልቻልኩ ማለት ገና አዲስ ነኝ፣ ገና ነው የከፈትኩትና ከዛ በኋላ ሙሉውን ፓርት 1 ፓርት 2 እያልኩ ታሪኬን ከሀ እስከ ፐ ምናልባት እዛ ላይ የተናገርኩት ዝም ብሎ ያው የሰው እንትን ስለሆነ ማለት ጊዜ ስለሌለ ራፍሊ ነው የተናገርኩትና ዲፕሊ በደንብ አድርጌ ያው እንትን አረገዋለሁኝ ብዬ ያው ነው የመጣሁትና እንድታበረታቱን በቃ ዋናው ነገር እንድታበረታቱንና ምናልባት ዩቲዩብ ላይ ደግሞ የዩቲዩብ ችሎታ ያለው እዚሁ አዲስ አበባ ያለ ሰው በዚህ አጋጣሚ ደግሞ ዋናው ነገር ያለ ሰው እንዴት መስራት እንዳለብኝ እንዴት እንትን እንደሚል በቃ አንዳንድ ነገሮችን ቢያሳየኝ ምናልባት ብቻ የሆነ ቢያግዘኝ ባለው ነገር ሴትም ይሁን ወንድ በ0910 20 0108 ደውለህ ወይም ደውለሽ እንዴት መስራት እንዳለብኝ እንዴት ብቻ አንዳንድ ነገር የሚቀሩ ነገሮች አሉ እንዴት አድርጌ መስራት እንዳለብኝ እንድታሳውቁ ሲል በአክብሮት እገልጽላችኋለሁ። የቀረ ካለ ደግሞ ተናገሪ። ምንም የቀረ ነገር የለም። ያው እንዳልናችሁ ለሙከራ ያህል ነው የመጣነው። ምክንያቱም እኛ ያው አዲስ እንደመሆናችን መጠን እንደዚህ እንደውም ብዙም እናንተ ማለት በምናየው ኮሜንት ነው እንደውም የተነሳሳ ነው ማለት እውነት ለመናገር ማለት ነው። እኔ ብዙም አይደለሁም እንደምታውቁት ሶሻል ሚዲያ ላይ እና ያው ማለት ትንሽ ኤክስፒሪየንሱ ያላችሁ ሰዎች ሼር ብታደርጉን ብታግዙን ማለት አብራችሁን መስራት የምትፈልጉም ማለት ያው ማሰራትም እኮ እንደማገዝ ነው የሚቆጠረው አይደለ? ማሰራትም እንደማገዝ ስለሚቆጠር በዛ ብትተባበሩን እላለሁ። በጣም ደጋግ ኢትዮጵያውያን በእውነት በጣም ፍቅራችሁን ያየንበት ነውና እንግዲህ ከዚህ በኋላም ሰብስክራይብ በማድረግ ኮሜንት፣ ላይክ፣ ሼር በማድረግ ከጎናችን እንዳላችሁ እንወዳችኋለን።